ይስጥልን ተመልካቾቻችን እንደምን ሰነበታችሁ? ይህ ፈውስ የተሰኘው የቴሌቪዥን ፕሮግራም ነው። ይህ ፕሮግራም በኒፓስ ሄልዝ ኬር የተዘጋጀ በአማራ ሚዲያ ኮርፖሬሽን ወደ እናንተ ይቀርባል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። እኔ ዶክተር መልካሙ ባየ ነኝ። ጤና ይስጥልን። ይህ ፈውስ የተሰኘው የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም በተለያዩ የጤና ችግሮች ሲሰቃዩ የነበሩና በሕክምና ፈውስ ያገኙ ሰዎች ይቀርባሉ። የተደረገላቸው የላቦራቶሪ፣ የራጅ፣ የአልትራሳውንድ፣ የሲቲ ስካንና ሌሎች የምርመራ ውጤቶችና የሕክምና አማራጮች የረጅም ጊዜ ልምድና ጥልቅ ዕውቀት ባላቸው ስፔሻሊስት ሐኪሞች ትንታኔ ይሰጥባቸዋል። በኒፓስ ሄልዝ ኬር እየተዘጋጀ በአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ ይቀርባል። ይህን እያስደመመ የሚያስተምር በይዘቱና በአቀራረቡ ፈርቀዳጅ የሆነ ፕሮግራም ስፖንሰር በማድረግ ምርትና አገልግሎቶን ያስተዋውቁ። ለህብረተሰቡ የጤና አጋርነቶን ያረጋግጡ። ለበለጠ መረጃ 9656 ላይ ይደውሉ። ተመልካቾቻችን በዛሬው ፕሮግራማችን በአብዛኛው እድሜያቸው ከ6 ወር እስከ 3 ዓመት ባሉ ህፃናት ላይ የሚከሰተውን ፎሬን ቦዲ ስዋሎ ወይንም የባዕድ ነገር የመዋጥ ችግር ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የአብክመት ጤና ቢሮ ይህንን ፕሮግራም በክብር ደረጃ ስፖንሰር በማድረግ ወደ እናንተ እንዲደርስ የክብር አጋራችን ስለሆነ በተመልካቾቻችን ስም ከልብ እናመሰግናለን። ተመልካቾቻችን በዛሬው ፕሮግራማችን የ1 ብር ሳንቲምና ምስማር የዋጡ 2 ህፃናትን ነው ይዘንላችሁ የቀረብነው። ምስማር ከዋጠው ህፃን ቤተሰቦች ጋር የነበረን ቆይታ ተከታትለን እንመለስ። እሺ ቁጭ፣ አንቺ ዘሽ ቁጭ ወይ አንተ ከሷ ላይ ተቀመጥ። እሺ ማን ነው ስሙ? እውነት እድሜሽ ስንት ነው? 5 ዓመት ጥር ላይ ይሞላል። አንቺ ምን ሆነሽ? እህቱ ነሽ? እሺ ምን ሆነሽ ነው? ምንድን ነው የሆነው? ሚስማር ውጦ ነው? መቼ ስንት ቀን ሆነ ከዋጣ? 2 ሳምንት ሆነ። እንዴት ዋጣ? ተኝቶ እያለ ነው። ተኝቶ ምን ምስማር የታገኘ መጀመሪያ ሲጫወትበት ከጎረቤት ከምናምን ያመጣው እንጂ ቤት ሌላ ግንባታ ምናምን የለም እናንተ የለም አይደለ? ስለዚህ ይዞት ነበር። ይዞተኛ ማለት ነው። ይዞት እየተጫወተ እያለ ለእንግራ ተኝቶ ሳር ወጣ። ተኝቶ እንዳደረ። እሺ ከዛ መዋጡን ነገራችሁ? እህቱን አታይታ ነገረች እንጂ እሱ ምንም አልተናገረም። ሌላ ምን ስሜት ነበረው እንደዋጠው? ምንም የለውም ስሜት የለውም አይደለ? ማስመለስ፣ ሆድ ህመም፣ ቁርጠት እንደዚህ ነገር የለም። ስለዚህ አሁን 2 ሳምንት ሞታል። አሁን በዚህ 2 ሳምንት ውስጥ የተለየስ ነገር የለም ማለት ነው። ዛሬ ማታ ብቻ ነው ወዲና ሰገራም ይወጣል። ሰገራው ላይ ደም የተለየ ነገር የለም አይደል? ሰገራው ነው። ሰገራ በአግባቡ ይጠቀማል አይደል? ሰገራ ስለዚህ የት ነበር የታየው መጀመሪያ? ቤቴ ነው። ምን አደረጉለት እነሱ? ራጅ ነው ያነሱት። ከዛ ወደዚህ ላኩት። ሪፈር አደረጉት ወደዚህ ወደና። ስለዚህ በዚህ 2 ሳምንት ውስጥ የተለየ ነገር የለም። ግን ሰገራውን ተከታተሉት ነበር? ተከታተላችሁ? ስለዚህ ሰገራው ላይ ምንም የተለየ ነገር አዲስ ነገርም የለም። ደምም የለም። እስኪ አምጪውራጁ ፊቱ ውስጥ
ይሄ መጨረሻ የደረሰው ነው። ይሄ መቼ ነው? የመጀመሪያው ታካሚያችን እድሜው 5 ዓመት ሊሞላው 2 ወር ብቻ ነው የሚቀረው። ሲጫወትበት የነበረውን ምስማር አልጋ ላይ ተንጋሎ በነበረበት ሰዓት ምናልባትም ባፉ ይዞት እያለ እንቅልፍ ወስዶት ሊሆን ይችላል፣ ወይም ተኝቶ እየተጫወተ እያለ ምስማር ሞቶታል። በሰዓቱ እህቱ ስላየችው የተፈጠረውን ነገር ቤተሰቦቹ ማወቅ ችለዋል። ህፃኑን ምስማሩን ከዋጠው በኋላ የሟት ችግር፣ ማስመለስ፣ የሆድ ህመም ስሜት አልነበረውም። ይሁንና ወላጆቹ ስጋት ስላደረባቸው በአቅራቢያቸው ወደሚገኘው የሕክምና ተቋም ወስደውታል። ራጅ ከተነሳ በኋላ ምስማር ማዋጡ ስለተረጋገጠ ለተሻለ ሕክምና ወደ ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ሪፈር ተደርጓል። ሁለተኛው ታካሚያችን እድሜው 4 ዓመት ሲሆን የ1 ብር ሳንቲም በመዋጡ ምክንያት የምግብ የመዋጥ አለመቻል፣ ማስመለስና የምራቅ መብዛት አጋጥሞታል። ችግሩን ለማረጋገጥ ራጅ ተነስቷል። ራጁም ላይ በላይኛው የምግብ መውረጃ ቱቦ ላይ የዋጠው ሳንቲም መኖሩ ተረጋግጧል። ተመልካቾቻችን ወደ ሰውነታችን የሚገቡ ባዕድ ነገሮች በተለያየ መንገድ ሊገቡ ይችላሉ። በአጠቃላይ ሁለቱም ታካሚዎች ባዕድ ነገር የመዋጥ ችግር አጋጥሟቸው ነው ወደ ሆስፒታላችን የመጡት። ስለ ባዕድ ነገር የመዋጥ ችግር ከመነጋገራችን በፊት ለግንዛቤ እንዲያግዘን የምግብ ቱቦ ስነ ብልት ወይም አናቶሚ ማየት አስፈላጊ ነው። የምግብ ቱቦ ከአፍ ጀምሮ እስከ ፊንጢጣ ያለው ምግብ በተለያየ ሂደት ውስጥ የሚያልፍባቸው የሰውነት ክፍሎችን ያጠቃልላል። ይሁንና በአብዛኛው በድንገት የሚዋጡ ባዕድ ነገሮች የላይኛው የምግብ መውረጃ ቱቦ ላይ በመቆም የተለያዩ ስሜትና ምልክቶችን ይፈጥራሉ። ለዚህም የላይኛውን የምግብ መውረጃ ቱቦ ስነ ብልት ማየት በቂ ይሆናል። ኢሶፋገስ ወይም የላይኛው የምግብ መውረጃ ቱቦ ከጡንቻና ከሙኮሳ የተሰራ ቱቦ ሲሆን ከፋርኒክስ እስከ ጨጓራ የሚደርስና 25 ሴንቲሜትር ርዝመት ያለው አካል ነው። ራስ በኖርማል አቀማመጥ ኢሶፋገስ ከስድስተኛው ሰርቫይካል ወይም የአንገት አከርካሪ አጥንት የታችኛው ክፍል ትይዩ ይጀምራል። ይህንን አቀማመጥ መረዳት በተለይ ባዕድ ነገር የመዋጥ ችግር ሲያጋጥም ባዕድ ነገሩ በራጅ የሚታይ ከሆነ የት ቦታ እንዳለ ለማረጋገጥና ሕክምናውን ለመወሰን ያገለግላል። ኢሶፋገስ ከላይ ክሊኮይድ ካርትሌጅ ጋር ከታች ከዲያፍራም ጋር የተያያዘ ነው። ኢሶፋገስ ከላይ ወደ ታች 3 ጠባብ ቦታዎች እናገኛለን። እነዚህንም ፊዚዮሎጂካል ኮንስትሪክሽንስ እንላቸዋለን። የመጀመሪያው ጥበት የምናገኘው ከኢሶፋገስ መነሻ አካባቢ ከፊት ለፊት የታችኛው ጥርስ ወይም ኢንሲዘር ወደ ውስጥ ከ24 እስከ 26 ሴንቲሜትር ርቀት ላይ ሲሆን የቱቦው የውስጥ ስፋትም 1.5 ሴንቲሜትር ነው። ይህም ቦታ በጣም ጠባቡ ቦታ ሲሆን በአብዛኛው በድንገት የሚዋጡ ባዕድ ነገሮች ወደ ታች ሳይወርዱ እዚህ ቦታ ላይ ተቀርቅረው በመቆየት የምግብና የምራቅ እንቅስቃሴ ላይ ከፍተኛ ችግር ይፈጠራል። ይህም ጥበት ከስድስተኛው የአንገት አከርካሪ አጥንት ፊት ለፊት ክሪኮፋሬንጃል በምንለው ጡንቻ መጫን ምክንያት ይከሰታል። ሁለተኛው ጥበት ስፋቱ 1.6 ሴንቲሜትር ሲሆን ከኢሶፋገስ ፊት ለፊት ባሉት አኦርቲክ አርች ወይንም ትልቁ የደም ቅዳና የግራ ዋና የአየር ቱቦ ወይንም ሌፍት ሜን ብሮንከስ የሚፈጠር ነው። ሶስተኛውና የመጨረሻው ጥበት የሚፈጠረው ኢሶፋገስ ዲያፍራም የተባለው የሰውነት ክፍል
የሚያልፍበት ቦታ ላይ ሲሆን ስፋቱም ከ1.6 እስከ 1.9 ሴንቲሜትር ይደርሳል። የምግብ እንቅስቃሴን የሚቆጣጠሩ ከኢሶፋገስ መጀመሪያ ላይ ክሪኮፋሪንጃል ስፊንክተር እና መጨረሻ ላይ ሎወር ኢሶፋጃል ስፊንክተር የምንላቸው ቫልቮች አሉ። በተለይ የታችኛው ቫልቭ በተለያዩ የጤና ችግሮች ምክንያት መላላትና በቀላሉ በመከፈት የጨጓራ አሲድ ወደ ኋላ እንዲመለስ በማድረግ ጋስትሮ ኢሶፋጃል ሪፍሌክስ ለምንለው የጤና ችግር ያጋልጣል። በሌላ በኩል ይህ ቫልቭ በመጠንከሩና ባለመከፈቱ ምክንያት ምግብና ምራቅ ወደ ታች እንዳያልፍ የሚያግደው አኬሌዣ የምንለው ሌላው የጤና ችግር ነው። ምስል ላይ የምትመለከቱት ኢሶፋገስ ወይም ጉሮሮ የምንለው የምግብ ቱቦ በዙሪያው ያሉ የሰውነት ክፍሎች ናቸው። ከፊት ለፊቱ ከላይ ወደ ታች የአየር ቱቦ አካል የሆኑ ሃዮድ አጥንት፣ ታይሮይድ ካርትሌጅ፣ ትራኪያ እናገኛለን። ከጀርባ የአንገት አከርካሪ አጥንቶች ይገኛሉ። ስለዚህ የምግብ ቱቦ በአየር ቱቦና በአከርካሪ አጥንት መካከል ይገኛል። ይህ ለጎን የተነሳ የደረት ራጅ ነው። እዚህ ላይ ከላይ ያየናቸው የሰውነት ክፍሎች ማየት እንችላለን። ይህ ስድስተኛው አከርካሪ አጥንት ነው። ይህ ጥቁር ሆኖ የምናየው የአየር ቱቦ ነው። አየር ራጅ ላይ ጥቁር ሆኖ ይታያል። አጥንት ከፍተኛ ካልሲየም ስላለው ነጭ ሆኖ ነው የሚታየው። ይህ የደረት ራጅ ነው። ባሪየም ስዋሎ እንለዋለን። ታካሚው ባሪየም ሳልፌት የሚባል ኬሚካል እየዋጠ ራጅ ይነሳል። እዚህ ላይ እንደምንመለከተው የምግብ ቱቦ በደረት መሃል ላይ ይገኛል። ፎሬን ቦዲ ወይንም ባዕድ ነገር የመዋጥ ችግር በአብዛኛው እድሜያቸው ከ6 ወር እስከ 3 ዓመት ባሉ ህፃናት ላይ በብዛት ይከሰታል። ይሁንና የእድገት ችግር ወይንም ዲቨሎፕመንታል ዲሌይ ያላቸው እድሜያቸው ከፍ ያሉ ታዳጊዎች ላይም ችግሩ ሊከሰት ይችላል። ከ80 እስከ 90 በመቶ የተዋጡ ባዕድ ነገሮች ያለምንም ችግርና ድጋፍ ወደ ታች በመውረድ ከሰገራ ጋር ይወገዳሉ። 9 በመቶ የሚሆኑት ህሙማን ላይ የተለያዩ ስሜትና ምልክቶች ይፈጠራሉ። በእነዚህ ህፃናት ላይ ኢንዶስኮፒና ሌሎች መሳሪያዎችን በመጠቀም ባዕድ ነገሮችን ማስወገድ ይቻላል። ከ1 በመቶ በታች ባዕድ ነገሮችን ለማውጣት የቀዶ ህክምና ሊያስፈልግ ይችላል። ህፃናት የተለያዩ ነገሮችን ወደ አፋቸው ሊያስገቡ ወይም ሊውጡ ይችላሉ። ከነዚህ ውስጥም ጫፋቸው ስለታማ የሆኑ እንደ መርፌ፣ ምስማር፣ ስፒል፣ መርፌ ቁልፍ የመሳሰሉ ነገሮች፣ ሳንቲሞች፣ የመጫወቻ አሻንጉሊት ትናንሽ ክፍሎች፣ የሰዓት ባትሪ ድንጋዮች፣ ትንንሽ መግነጢስ ማግኔቶችንም በአፋቸው ሊውጡ ይችላሉ። የዋጧቸውን ነገሮች መጠንና ባህሪ መገንዘብ የሚደረገውን የህክምና አይነትና አጣዳፊነት ለመወሰን ይረዳል። ወላጆች ህፃናት የሚውጧቸውን ነገሮች አይነትና ባህሪ ማወቅ ካላስፈላጊ ጭንቀት ራሳቸውን በመጠበቅ መቼም ወደ ህክምና ተቋማት መሄድና ሐኪማቸውን ማማከር እንዳለባቸው ለመወሰን ይረዳቸዋል። ለምሳሌ ህፃናቱ የዋጡት የሰዓት ባትሪ ድንጋይ ከሆነ ቶሎ ወደ ህክምና ተወስደው ራጅ በመነሳት ከተረጋገጠ በኋላ በተገቢው ህክምና ቶሎ ከሰውነት መውጣት አለበት። ምክንያቱም እነዚህ አልካላይን የሰዓት ባትሪዎች የምግብ ቱቦ ላይ በመጣበቅ በ2 ሰዓት ውስጥ የውስጥ ግድግዳውን የማቃጠልና የማቁሰል ባህሪና አቅም ስላላቸው ነው። የሞቱ ወይም የማይሰሩ ባትሪዎችን ቢሆኑ ጉዳት ስለሚያስከትሉ መውጣት አለባቸው። ሌላው በእኛ ሀገር የተለመደ ባይሆንም ትንንሽ መግነጢስ ማግኔቶች ሊዋጡ ይችላሉ። በተለይ ብዛት ካላቸው በመካከላቸው በሚፈጠረው ስበት የምግብ ቱቦ ግድግዳን በማጣበቅ የምግብ ቱቦ መዘጋት፣ የምግብ ቱቦ ግድግዳ መቁሰል ሊያስከትሉ ስለሚችሉ መውጣት አለባቸው። ጫፋቸው ስለታማ የሆኑ ነገሮች እንደ መርፌ፣ ምስማር፣ ስፒል፣ መርፌ ቁልፍ እነዚህ ነገሮች ከተዋጡ የምግብ ቱቦ ግድግዳ የማቁሰል የማድማትና የመብሳት አደጋ ሊያስከትሉ ስለሚችሉ ቶሎ መውጣት ይኖርባቸዋል። ሳንቲሞች አብዛኛውን ጊዜ በህፃናት የሚዋጡ ባዕድ ነገሮች ናቸው። የሳንቲሞች መጠናቸው 2.5 ሴንቲሜትር እና ከዛ በላይ ካልሆነና በህፃኑ ላይ ምንም አይነት ስሜት ካላስከተሉ ከሰገራ ጋር ስለሚወጡ መጨነቅ ወይም ወደ ህክምና መውሰድ አያስፈልግም። ትናንሽ
አዝራሮች፣ ቀለበቶች፣ የህፃናት ጥርስ፣ እነዚህ ነገሮች ጉዳት ሳያደርሱ ከሰገራቸው ጋር ሊወጡ ይችላሉ። ይሁንና እነዚህ ነገሮች ከሰገራቸው ጋር ሳይወጡ 3 ቀን ካለፋቸው ወደ ሕክምና ቦታ በመሄድ መታየት ይኖርባቸዋል። በአጠቃላይ ህፃናት ባዕድ ነገር ማዋጣቸውን ተከትሎ ወላጆች መጨነቅና ወደ ሕክምና መውሰድ ያለባቸው የመጀመሪያው የዋጡት ባዕድ ነገር 2.5 ሴንቲሜትር እና ከዛ በላይ ስፋት ሲኖረው፣ ህፃናቱ ባዕድ ነገር ከዋጡ በኋላ የምግብ ቱቦ መዘጋት ስሜት የሆነው የመዋጥ ችግር፣ ማስመለስ፣ የምራቅ መብዛት ካለ፣ የሰዓት ባትሪ ድንጋይና ጫፋቸው ስለታማ የሆኑ ባዕድ ነገሮችን መዋጣቸው ከታወቀና ከተጠረጠረ ወደ ሕክምና መሄድ አለባቸው። ህፃናቱ ላይ ጉዳት የማያስከትሉ ትንንሽ ባዕድ ነገሮችን መዋጣቸውን ተከትሎ የሚደረጉ ጥንቃቄዎች፣ የመጀመሪያው ህፃኑ የሆድ ህመም ወይም ማስመለስ ከሌለው ምንም ነገር አለማድረግ ሲሆን፣ ሁለተኛው ህፃናቱ ውሃ እንዲጠጡና ዳቦ እንዲውጡ በማድረግ የመዋጥ ችግር እንደሌለባቸው ማረጋገጥ፣ ሶስተኛው ህፃኑ ሰገራ በሚጠቀምበት ጊዜ ባዕዱ ነገር ከሰገራው ጋር መውጣቱን መመልከት ነው። የተዋጠው ባዕድ ነገር በ3 ቀን ውስጥ ከሰገራው ጋር ካልወጣ ህፃኑን ራጅ ማስነሳት ያስፈልጋል። ሌላው የምናየው ህፃናቱ ባዕድ ነገር መዋጣቸውን የሚያመላክቱ ፍንጮችን ነው። ህፃኑ ምግብ መዋጥ ካልቻለ፣ ተደጋጋሚ ማስመለስ፣ የምራቅ መብዛትና መዝረክረክ፣ የሆድ ህመም ካላቸው ባዕድ ነገር ለመዋጡ ፍንጭ ይሆናል። ጄሊ ቢንስ የምንላቸው አካባቢን ለማስዋብ የምንገለግልባቸው ቁሳቁሶች ሲሆኑ በህፃናት ከተዋጡ እስከ 200 እጥፍ ውሃ የማከማቸት የመለጠጥና የማበጥ አቅም ስላለው የአንጀት መዝጋት ሊያስከትል ይችላል። የተዋጠ ባዕድ ነገር የላይኛውን የምግብ መውረጃ ቱቦ ወይም ኢሶፋገስን አልፎ ጨጓራ ውስጥ ከገባ በአብዛኛው ወደ ታችኛው የምግብ ቱቦ በማለፍ ከሰገራ ጋር የመውጣት እድሉ ከፍተኛ ነው። የተዋጡ ባዕድ ነገሮችን ለማውጣት የሚደረገውን ሕክምና ስንመለከት ማንኛውም አይነት ባዕድ ነገር የዋጠ ህፃን ማስመለስ፣ ምግብ የመዋጥ ችግር፣ የምራቅ መዝረክረክና የሆድ ህመም ካለው ወዲያውም ወደ ሕክምና ተወስዶ የፊት ለፊትና የጎን ራጅ መነሳት ይኖርበታል። ራጅ የምናስነሳበት ዋና ምክንያት የተዋጠው ባዕድ ነገር ምንነትና መጠን ለመረዳት የምግብ ቱቦ ውስጥ ወይንም የአየር ቱቦ ውስጥ መሆኑን ለይተን ለማወቅ ነው። እዚህ ላይ እንደምንመለከተው የተዋጠው እንግዳ ነገር ራጅ ላይ ክብ ነጭና ግልጽ የሆነ ክብ ቅርጽ ይዞ ወጣ ገባ ያልሆነ ጠርዝ ኑሮት እናየዋለን። ተመሳሳይ የተዋጠው ባዕድ ነገር ከኢሶፋገስ አልፎ ጨጓራ ውስጥ ከሆነ በየ5 ሰዓቱ ራጅ በማስነሳት ባዕድ ነገሩን መዳረሻ መከታተል ያስፈልጋል። የተዋጠው ባዕድ ነገር የላይኛው የምግብ ቱቦ ወይም ጉሮሮ ላይ ካለ ኢንዶስኮፒ ወይም ማጂስ ፎርሴፕስ ወይም ካቴተር በመጠቀም ማውጣት ያስፈልጋል። የምግብ ቱቦ ግድግዳ ላይ በባዕዱ ነገር ምክንያት ወይም ባዕድ ነገሩን ለማውጣት በተደረገ ሕክምና የመበሳት አደጋ ጥርጣሬ ካለ ባሬን ሚል ወይንም በራጅ ላይ የሚታይ ኬሚካል እየወሰዱ ራጅ በማንሳት ማረጋገጥ ይቻላል። ይህ ሁኔታ ከተረጋገጠ ድንገተኛ የቀዶ ሕክምና በማድረግ ባዕድ ነገሩን ማውጣትና የተበሳውንም የምግብ ቱቦ መጠገን ያስፈልጋል። ጫፋቸው ስለታማ ነገሮች፣ ማግኔትና
የሰዓት ባትሪዎች ኢሶፋገስ እና ጨጓራ ውስጥ ከገቡ ኢንዶስኮፒ በመጠቀም መውጣት አለባቸው። ከጨጓራ አልፈው ቀጭኑ አንጀት ውስጥ ከገቡ ትልቁ አንጀት ውስጥ እስኪገቡ በራጅ በመከታተል ትልቁ አንጀት ውስጥ ሲገቡ ኮሎኖስኮፒ በመጠቀም ማውጣት ይቻላል። የመበሳት ስሜት ምልክቶች ካሉ ወዲያው ቀዶ ሕክምና በማድረግ ችግሩን ማስተካከል ይገባል። ጉሮሮ ውስጥና ጨጓራ ውስጥ ያለውን ባዕድ ነገር የማውጣቱ ሂደት ጀነራል አኔስቴዥያ ወይንም ሕፃኑ በአርቲፊሻል የአየር ቱቦና የመተንፈሻ ማሽን በመጠቀም ወይም በአጭር ጊዜ የሚሰሩ የሰመመን መድኃኒቶችን በመጠቀም ፕሮሲጀሩ ሊከናወን ይችላል። ኢሶፋጎስኮፒ በመጠቀም በአፍ በመግባት ጉሮሮ ላይ ያለን ባዕድ ነገር ማውጣት ይቻላል። ኢሶፋጎስኮፕ በሌለበት ሁኔታ ማጂ ፎርሴፕስ ካቴተር በመጠቀም ማውጣት ይቻላል። እንግዲህ የኛ ታካሚ የነበረው የ1 ብር ሳንቲም የዋጠው ሕፃን ልጅ ለአጭር ጊዜ የሚሰራ የሰመመን መድኃኒት በመስጠት ያለ አርቲፊሻል የመተንፈሻ ማሽንና ቱቦ ማጂክ ፎርሴፕስ በመጠቀም ለማውጣት ተችሏል። ይህ ሁሉ ሲከናወን ጉሮሮ አካባቢ የሚፈጠረውን ፈሳሽ ወደ መተንፈሻ ቱቦ በመግባት ችግር እንዳይፈጥርና ባዕድ ነገሩን በመሸፈን ለማውጣት አስቸጋሪ ሁኔታ እንዳይፈጥር በመምጠጫ ማሽን ሳክሽን በመጠቀም ፈሳሹን ወዲያው መምጠጥ እና ማስወገድ ያስፈልጋል። እንግዳ ነገሩ ከወጣ በኋላ ፌስ ማስክ በመጠቀም ኦክሲጅን እንዲያገኙና በደንብ እስኪነቁ በመጠበቅና በጥንቃቄ ወደ ሪከቨሪ ዋርድ ማሸጋገር ያስፈልጋል። ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። የአማራ ክልል ጤና ቢሮ ይህንን ፕሮግራም ስፖንሰር በማድረግ ወደ እናንተ እንዲደርስ የክብር አጋራችን ስለሆነ በተመልካቾቻችን ስም ምስጋና እናቀርባለን። ፕሮግራሙን በማዘጋጀትና ወደ እናንተ በማድረስ እኔ ዶክተር መልካሙ ባዬ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዛው ቸርን ሰንብት።